በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንዴት ሰነበታችሁ? እግዚአብሔር ይመስገን። እመቤታችን እግዝእትነ ማርያም ድንግል ወላዲተ አምላክ ትክበር ትመስገን። ቅዱሳን ሁሉ ይክበሩ ይመስገኑ። እንኳን አደረሳችሁ። ዛሬ የ2017ን ጨርሰን ዕለተ ምርያ ትባላለች። ወደ 2018 የምንሸጋግርባት ቀን ናት። እንግዲህ በየዓመቱ ሁልጊዜ በዚህ ቀን እና አዲሱ ዓመት ሲገባ የዓመት መልእክቶች አሉንና ዛሬ ያው ከባድ ቀን ነው። ግን አገልግሎት በምንም ምክንያት የሚቀር ነገር አይደለምና ስለዚህ እንደ ወትሮ እንዳስለመድን 7ቱን መልእክቶች እንነጋገራለን። እነዚህ 7 መልእክቶችን ሰምቶ መጠቀም፣ መተግበር፣ ማድረግ እያንዳንዳችን ዕዳ ኃላፊነት ነው የሚሆነው። ከሁሉ አስቀድሞ እንግዲህ ዛሬ የአባታችን የመምህራችን የኔታ ተሾመን ሥርዓተ ፍትሐት ጨርሰናል። በቀደም በዋልድባ ገዳም ተቀብረዋል። ያረፉ የቅዱስ ሩፋኤል ዕለት ነው እንደ ጸሎታቸው እንደምኞታቸውና በአደባባይ የሚታወቁ ሰው ሊያገኛቸው የሚችል ከደጋግ አበው ጽድቅ ትሩፋት ካላቸው መካከል ምናልባትም የመጨረሻው ሳይሆኑ አይቀሩም። አሁን ማንም ሰው በፈለገ ሰዓት ሊያገኛቸው የሚችል ሰው ነበሩ። አባታችን መምህራችን የኔታ ተሾመ ታደሰ ስመ ጥምቀታቸው ገብረ ኪዳን ይባላል። በረከት እንሳተፍ ዘንድ በጸሎት እናስብ። ስለ እርሳቸው ሌላውን ነገር በጉባኤ በሌሎች ነገሮችም እንነጋገራለን። እንግዲህ 2018 መጥቷል። እንደዚህ ተብሏል እንደዛ ተብሏል እመላችሁ ምንም ነገር የለኝም ቢባልም አልላችሁም። እስካሁን ድረስ ከእግዚአብሔር ዘንድ የመጡ መልእክቶችን መዘበቻ ስላደረግናቸው፣ ሁለተኛ ነገር ያልተባለውን ተባለ እያሉ ብዙም የረብሹ ሰዎች ስለነበሩ፣ የእግዚአብሔርን ቃል የሚያብሉ በእግዚአብሔር ቃል የሚያሳብሉ ብዙ ሰዎች ስለነበሩ አሁን በዚህ ወቅት እንደዚህ አይደለም። ነገር ግን እንዳስለመድን 7 ያክል መልእክቶች አሉን ለ2018 የሚሆኑ። እነዚህ መልእክቶች የልብ ፈጠራ አይደሉም። ሰምቶ መጠቀም የኛ ፋንታ ነው። የመጀመሪያው ትልቁ ነገር ለ2018 ከዛሬዋ ምሽት ጀምሮ እንድናደርገው የሚገባ ዛሬ ምሽት ሌሊት በመንፈቀ ሌሊት ተነስተን 2018 ሲገባ ዓመቱ የተባረከ የሚሆነው ምንም ነገር ከማድረጋችን በፊት ተነስተን በደላችንን አምነን እግዚአብሔርን ምሕረት እንለምን፣ እንጸልይ። ዓመቱን የጸሎት እናደርገው። ከዚህ በፊትም በተደጋጋሚ ብለናል። አሁን ግን ነገሮች እያያችኋቸው ነው። እየከፉ እየጠበቁንም እየሄዱ ያሉት ቅዱሳን ሄዱ ማለት ብዙ አባቶች ነግረውናል። እውነተኞቹ ደጋጎቹ እግዚአብሔር ሲጣላ ወዳጆቹን ነው የሚወስድ። ከዛ ቀጥሎ ቤተ ክርስቲያን እንድትጠፋ እንድትፈርስ ነው የሚያደርግ። ከዛ በኋላ መታረቂያ መንገድ አይኖረንም። መታረቂያችን ዝቅ ሲል አበው፣ ከፍ ሲል ቤተ ክርስቲያን ናት እና አበውን እንድናጣ ቀጥሎ መጨረሻው ግን ቤተ ክርስቲያን እንድናጣት ነው የምንሆነው። እንዴት ነው የሚሆነው? ቀኑ ሲደርስ ታዩታላችሁ። ካልተመለስን ልባችን። ስለዚህ እንዘን፣ እንለምን፣ እንጸልይ። ይሄ ነው ያደራ መልእክቱ። አንደኛው መልእክት ይሄ ነው ባጭር። ከዚህ በላይ ምንም ልል አልችልም። ልቤን ወደ ውስጥ እየሳበኝ ነው የማወራችሁ። ይከብዳል። በጣም ከአይምሮ በላይ ነው። እስካሁን ድረስ በህይወቴ በአደባባይ ማልቀስ አልወድም፣ ግን አሁን መቆጣጠሩ ሁሉ የሚከብድበት ጊዜ ላይ ደርሰናል እና ስለፈልፍ ስጮ ተግሳጽ ስናገር የደላኝ የሚመስላችሁ ሰዎች አሉ። ያን ማድረግ የሚያስደስተኝ ሰዎች ያሉ ይመስላሉ። አይደለም በጭራሽ። እና እንጸልይ፣ እንዘን። አንደኛው እሱ ነው። ሁለተኛው መልእክት በእውነቱ አፋችንም እጃችንም እግራችንም እንሰብስብ።
በድጋሚ እላችኋለሁ፣ አፋችንን የምንሰብስበው፣ እጃችንን የምንሰብስበው፣ እግራችንን የምንሰብስበው፣ አፋችንን ሰብስበው ማለት እባካችሁ መጽሐፍ ይላል በዚህ ዘመን ሁሉ ተናጋሪ ነው አይደል? ሁሉ ሰባኪ ነው፣ ሁሉ ጸሐፊ ነው፣ ሁሉ ለጣፊ ነው፣ ሁሉ ዘማሪ ነው፣ ሁሉ አዋቂ ነው። ዝም እንበል እስኪ ባካችሁ። ዝም ስላችሁ ከእግዚአብሔር ምስጋና አይደለም፣ ከጸሎት አይደለም። ሰው ከጸሎት ከምስጋና ዝም አይልም። ምሕረት ከመለመን ዝም ማለት የለበትም። በሌላው ነገር ግን እስኪ ዝም እንበል። ተናገሩ ተብለን ካልታዘዝን በቀር እስኪ ዝም እንበል። አፋችንን እንሸክፈው። እጃችንን ይሄ የረባ ያረባ የሚጽፍ እጃችንን የረባ ያረባ የሚነካ እጃችንን እንሸክፈው። ወደ ረባ ወደ አረባ የሚሄድ እግራችንን እንሸክፈው። በነገራችሁ ላይ እግራችንን እንሸክፈው ስላችሁ ገዳም የምትሉ ሰዎችም ቢሆን ተው፣ እግራችሁን እንሸክፉ፣ ግድ የላችሁም። ይሄ መልእክት የሚያበሳጫችሁ ሰው ነው። ገዳም ውስጥ ስራ ካላችሁ ሂዱ፣ የታዘዛችሁት ነገር ካለ ሂዱ። ከዛ ውጭ ግን እባካችሁ ለጥፋታችን አንዱ መሰረቱ ገዳም ማለት ነው። ምክንያቱም ገዳማትን እኔ እንዴት ብዬ ልንገራችሁ? በምን ቋንቋ እናስረዳችሁ? የእኛ ገዳም መሄድ ምን ያህል ጉዳት እንደሚያመጣ በምን ቋንቋ እንነጋገርና እንግባባ ወገኖች? ከፍተኛ ጉዳት ነው የሚያመጣ። ስለዚህ ጨርሶ ገዳም አትሄዱ አይደለም፣ ግን በአመት ውስጥ ፕሮግራም አድርጉ። እዚህ ቦታ ሄዳለሁ ከዚህ በፊት ያልሄዳችሁበት ከሆነ ወይ ደግሞ እንድትሄዱ የሚያስገድዳችሁ ነገር ካለ አስቀምጡና ፈቃደ እግዚአብሔር ጠይቃችሁ ሂዱ። ግን እባካችሁ አሁንም አንዱ ገዳም አትሄዱ እባካችሁ። ገዳምን ለገዳማውያን ተውት እባካችሁ። ገዳም መሄድ ከፈለጋችሁ ደግሞ የመንኩሱ እና እግራችንን እንሸክፍ ሲባል መልካም የሚመስል ግን ቤተክርስቲያናችን እያጠፋት ያለው ነገር ይሄ ነው። ገዳማት እንድትሄዱላችሁ ይፈልጋሉ። ለምን እንደሆነ ታውቃላችሁ? ይርባቸዋል፣ ይጠማቸዋል። እናንተ ስትሄዱ ትንሽ ድቃቂ ነገር ትሰጧችኋላችሁ። ያው ሁሉ ገዳም ባይሆንም እንኳ አብዛኛው ገዳም ችግረኛ ሆኗል። ከተማ ሆናችሁ ተሰብስባችሁ አዋጣችሁ መልእክተኛ ልካችሁ ለምን አታግዟቸው? ለምን ጥገኛ ታደርጓቸዋላችሁ? እና ስለዚህ ባካችሁ ተው ግድ የላችሁ፣ አፋችንን እንሸክፍ። ተው አሁን እየመጣ ያለው ጊዜ ከዓመት ዓመት እንደምታዩት ነው። እየከፋ እየሄደ ነው አይደለም? ተው ባካችሁ። እንደዚህ ብለን ስንል ነው አንዳንድ ነገሮችን በግልጽ ለመናገር ይከብደናል። በዚህ ሁሉ ጥላቻ መካከል ቆመን ማለት ነው። እና እንዲያው አደራችሁን፣ ሁለተኛው ነገር እሱ ነው። ደጋግሜ ነግሬያችኋለሁ። አፋችንንም እጃችንንም እግራችንንም እንሸክፈው። ሶስተኛው መልእክት አምናም ብያችሁ ነበረ፣ ያስተካከለ ሰው ስለሌለ ጥቂቶች በቀር አሁንም ድጋሚ አምጥቼዋለሁ። ከዚህ ቆሻሻ ኢንተርኔት ራቁ ባካችሁ። ኢንተርኔት ቆሽሿል። ሲጀመርም ቆሻሻ ነው። በእርግጥ ቆሻሻ ከሆነ አንተ እዚህ ምን ትሰራለህ? እኔ እስከናንተ የባስከ አንዱ ህመምተኛ አይደለሁ። የዚህ ኢንተርኔት ችግሩ እንዳልኳችሁ ኢንተርኔት ለመግባት የሚያስገድዳችሁ ነገር አለ። ቃል እግዚአብሔር የምታጡ ከሆናችሁ አምና እንደነገርኳችሁን ቃል እግዚአብሔር ማግኘት የማትችሉ ከሆናችሁ ችግር የለም፣ ምረጡ። ከኢንተርኔት ሁሉ ውስጥ አትግቡ። ለምሳሌ ቴሌግራም አይበቃችሁም ወይ ዋትሳፕ አይበቃችሁም? እነዚህ አሁን ህሊናን ከማቆሸሽ ይሻላሉ ከሌላው። ፌስቡክ ላይ ምንድን ነው የሚገኝ? ዩቲዩብ፣ ቲክቶክ፣ በተለይ እነዚህ ሶስቱ ታውቃላችሁ አይደለም? በጎ ነገር ላይ ብለህ ገብተህ በጎ ነገር ያለው ብለሽ ገብተሽ አይናችን ሳይቆሽሽ ወጥቶ ያውቃል? ለዛውስ ቢሆን ዩቲዩብ መጠቀም ካለባችሁ ስንት ጊዜ ተናገርኩኝ፣ ቡክ ማርክ አድርጉ። ለምሳሌ የአባገሌን ትምህርት ከሆነ የምትከታተሉ፣ ቅርታ መብራት ላብራ አንድ ጊዜ ጠፋ። እንግዲህ ያው መብራት ጠፍቷል እንደምታውቁት። ህዳሴው ግድብ ተመረቀ። የደስደሱን ያው ጎንደር 2 ቀኑ ነው መብራት የለም። አንዳንድ ቦታዎች ካልሆነ በቀር የለም። አሁን ደግሞ ዛሬ ትንሽ አብርተዋት ነበር፣ መልሰው አጠፏት። እንግዲህ የህዳሴው ግድብ ሲመረቅ የደስደሱን ይሆናል እንግዲህ ያጠፉብን። ኢንተርኔቱም ሁሉም ነገር ጠፍቶ ነበረ ትናንት። በተለይ ወደ ጉዳያችን እንመለስ እና ስለዚህ የምንፈልገውን የመምህር ገሌ ሊሆን ይችላል፣ የአባ ገሌ ሊሆን ይችላል። የምንፈልገውን ነገር ቦርክ ማርክ እናደርግና ያንን ብቻ እንመልከት። የምንፈልጋቸውን ገጾች መርጠን እነሱን ብቻ እንመልከት። እንደዛ የሚያደርግ ሰው ስንት ሰው አለ? እና አሁንም እምላችሁ ከዚህ ኢንተርኔት ጋር እኔ ምስክር ነኝ ለራሴ በራሴም ስለምረዳው። ምክንያቱስ ኢንተርኔት ውስጥ ገብቶ አንዳንድ ስራ እንደዚህ ወይ ትምህርት ይሆናል ወይ አንዳንድ ነገር ጽፌ ከወጣው በኋላ
ጸሎት ለማድረግ እንኳ አልችልም። የለም በቃ ጭንቅላት አይሰበሰብም። እንዲያው ስብከት እንኳ አይቼ ወጣሁ በል እንኳ ዞሮ እና ስለዚህ አሁንም ማወቁበት ይህንን ኢንተርኔት እንወቅበት። ይህንን ኢንተርኔት አደራ እንወቅበት። እንዴት መጠቀም እንዳለብን እንወቅ። ጨርሶ ተውት አልልም። የምትችሉ ካላችሁ ተውት። ግን የሚያስፈልጋችሁ ትኖር ይሆናል። ከዘመድ አዝማር ለመገናኘት አንዳንድ ቃል እግዚአብሔር የማታገኙትን ለማዳመጥ የምትፈልጉት ትኖር ይሆናል። ነገር ግን እባካችሁ እንወቅበት እና ሶስተኛው አደራ የምንላችሁ መልእክት እሱ ነው። አራተኛው መልእክት አንተ ቸር መድኃኒዓለም፣ አራተኛው መልእክት ወገኖቼ፣ እሺ ሰባተኛ ላድርገው። አራተኛው መልእክት ትንሽ እሺ፣ አራተኛውን አምስተኛ የነበረውን አራተኛ ላድርገው። ምጽዋት ስጡ። ምጽዋት እንስጥ ባካችሁ። ምጽዋት እንስጥ። በኢትዮጵያ ውስጥ እንደዚህ ዘመን ረሃብተኛ የኖረበት ጊዜ በጣም ጥቂት ነው። ዘመኖቹ ይታወቃሉ። በ9ኛው መቶ ክፍለ ዘመን የነበረ ረሃብ አለ። በ15ኛው መቶ ክፍለ ዘመን፣ ከዛ በ16ኛው መቶ ክፍለ ዘመን እንደዛ እያለ አሉ የተወሰኑ የረሃብ ዘመን የሚታወቀው። ይህ ዘመን ከተማ ያለው ሰው እኔ በነገራችሁ ላይ በምን አወቅከው ብላችሁ ብትሉኝ ጧት ብሬ መክፈት አልችልም። መጥቶ ተቀምጦ የሚያረፍደው ሰው ማለት ነው። ቢጨንቀኝ የለም በቃ አትድከሙ፣ ለሌሎችም ንገሯቸው እስከ ማለት ድረስ እና አስባችሁታል? ምጽዋት ማለት ድቃቂ ሳንቲም መወርወርን አይደለም። የምጽዋት ምለው እስኪ በየከተማቸው ያሉ ሴተኛ አዳሪዎችን ተመልከቷቸው። ሴተኛ አዳሪ የሚለው ቃል በራሱ ጸያፍ ነው፣ ግን እነዚህ እስኪዩዋቸው። እኔ እስኪ መዝግቡ ብዬ ጎንደር ከተማ ውስጥ ያሉትን አብዛኞችን አስመዘገብኳቸው። ታውቃላችሁ 100% ኦርቶዶክሳዊ እንደሆኑ 100%። አንድ ፕሮቴስታንት፣ አንድ ሙስሊም፣ አንድ ሌላ እምነት ተከታይ አላገኘሁም። እነዚህን ሰዎች በነገራቸው ለእኛ ኦርቶዶክሳውያን ከዚህ በላይ በፍርድ ቀን እስመርህብኩ እነዚህ ሰዎች ተርበው ገላቸውን እየሸጡ አይደለም፣ ርቧቸው ነው እኮ ደልቷቸው አይደለም። የተወሰኑትን ስራ እንዲያገኙ አድርገን ንስሐ እንዲገቡ ብናደርጋቸው በጣም ካሳዘኑ ነገሮች አንዱ ምንድን ነው ታውቃላችሁ? ለትምህርት ቤተክርስቲያን ግቡ ብንላቸው አንገባም አሉ። አንገባም ከበሯ። ለምን ሲባል ቆሻሻ ነን እኛ፣ ወደ ቤተክርስቲያን አንገባም። እና አስቡት፣ ቤተክርስቲያን ውስጥ ምኖረው እኔ ድፍረቴን አስበዋለሁ። በእነዚህ ሰዎች ምክንያት አይፈረድብንም? ርቦት እምነቱን የሚከደው ሰው ስንት ነው? በየመንገዱ የወደቀው ስንት ነው? የተፈናቀለው ስንት ነው? እና በእውነቱ እስኪ እናስበው። ምጽዋት እንስጥ። ምጽዋት መደበኛ ህይወታችን አካል ይሁን። በጀት እናያዝለት እስኪ። ከደሞዜ ይሄን ያክል፣ ከማገኘው ገቢ ይሄን ያክል ብለን በጀት ያዙለት እስኪ፣ እናያዝለት። በጀት እናያዝለት። እና እኔ አንዱ መልእክት አድርጌ ሊይዘው የምፈልገው እሱ ነው። አምስተኛው መልእክት ንስሐ እንግባ። አውቃለሁ በጣም ስልችት እንዳላችሁ ይሄ ነገር። አዎ እኔም እየተሰቀኩ ነው የምናገረው። ንስሐ እንግባ ባካችሁ። አሁንም ንስሐ እንግባ። ደጋግሜ እንደምለው ንስሐ መግባት ማለት ሄደ ለካህን የሆነ ነገርህን በድፍረት መናገር አይመስለኝም። መጀመሪያ የልብ ጸጸት እንማር እስኪ። በደላችን እንመን። ምክንያቱም በደሉን የሚያምን ሰው ከላይ ያልኳችሁን ነገሮች አያደርግም። በተለይ አፋችን፣ እጃችን፣ እግራችን እንሸክፍ ባካችሁ እያሉ አይደለም። የትናንት በደሉ የሚያጸጽተው ሰው እኮ ዛሬ በጣም የተገራ ነው የሚሆነው። እና የቀደመ በደላችን አታስብብን። ኢትዝክር ለነ አበሳነ ዘትካት እንበለው። ምሕረትህ ቸርነትህ ፈጥኖ ያግኘን፣ ፍጡኖ ይርከበነ ሳይልከ እግዚኦ እንበለው እንደ ቅዱስ ዳዊት። አደራ ንስሐ እንግባ፣ እንጸጸት፣ እንዘን። ይህ እኮ የማንኛውም ክርስቲያን ዕለታዊ የየዕለቱ ስራ መሆን ያለበት ነገር ነው። አደራ። ስድስተኛው እንዘን ባካችሁ። ስድስተኛው መልእክት እንዘን። ስለ ፍጥረቱ ሁሉ እንዘን። በዓለም ስላሉ ክርስቲያኖች እንዘን። ስለ ሀገራችን እንዘን። ስለ ቤተክርስቲያናችን እንዘን። ስለ ወገኖቻችን እንዘን። ስለ ራሳችንም እንዘን ባካችሁ። አበው የሚሉትን ነገር ልንገራችሁ።
በግድ ከምታለቅስ ወድህ አልቅስ ይላሉ። ሰው እኮ በፈቃዱ ቢያለቅስ ጥሩ ነው። በግድ ማልቀስ ይመጣል እኮ። ሰው በግድ ያለቅሳል እኮ በግድ። ስለዚህ በግድ ከምናለቅስ ወደን እናልቅስ፣ እንዘን። እስቲ አታዩትም እየሆነ ያለውን ነገር? ማለት አንዳንድ አባቶች ሲሞቱ ስናዝን ስታየው ለእኔ የግል ጥቅም ይመስላል። እኔንታ ተሾመ ሲያርፉ ታላላቆቹ በሙሉ የሸኘ ናቸው። ናባ ሀሩይ፣ ናባ ኃይለሥላሴ፣ ናባ ገብረ ሥላሴ፣ ናባ ፀሐይ፣ ናባ ትትና፣ ናባ ተክሌ፣ ናባ ደመና፣ ሌሎቹ ተዘርዝሮ የማያልቁት በቅርብ ያረፉት ናባ ኪሮስ፣ ናባ ኃይለ ማርያም፣ ናባ ተዘራ፣ ናባ ነቢየ ልዑል፣ ናባ ጥበቡ። የእነዚህ ሁሉ ሞት የሚሰማው በቅርብ ላለ ሰው ነው። የእነዚህ ሰው መኖር የሚጠቅም ለማን ነው? እስኪ እናስበው ወገኔ፣ አስቡት፣ እናስበው፣ እስኪ እናስበው እና እንዘን። በቃ እንዘን፣ በፈቃዳችን እንዘን። ያዘን የተሰበረ ልብ እንዴት ብሎ ለመበደል ይዘጋጃል? አይዘጋጅም። የተሰበረ ልብ ስለሌለን ነው እንደዚህ አይሆን ነው። እና በእውነቱ ምንም ሆኖ ምንም እንዘን ነው 6ኛው መልእክት። 7ኛውና የመጨረሻው መልእክት ቅድም 5ኛ ነው 4ኛ ላነሳው የነበረው እንዘጋጅ። ስለ መዘጋጀት እኮ ትምህርት የተሰጠን የዛሬ 2000 ዓመት አካባቢ ነው። ጌታችን በቅዱስ ማቴዎስ ወንጌል በ4ኛው ምዕራፍ ላይ ወድለዋኔክሙ ሀልዉ፣ ተዘጋጅታችሁ ኑሩ፣ ተዘጋጁ ብሏል። ዛሬስ ሐዋርያትን ተዘጋጁ አላቸው። ተዘጋጁ፣ ተጠቀሙ። ሰማዕታት፣ ሊቃውንት፣ ጻድቃን ተዘጋጁ፣ ተጠቀሙ። እንዘጋጅ። ስለምንድን ነው የምንዘጋጅ? ለሁሉም ነገር እንዘጋጅ። ምንም ቢመጣ እንዘጋጅ። በረከትም ቢመጣ እንዘጋጅ። ያልተዘጋጀች ሰውነት የመጣው በረከት ያልፋታል፣ አታገኘውም፣ አትጠቀምበትም። ያልተዘጋጀች ሰውነት ለበረከትም አትሆንም፣ ለመቅሰፍትም አትሆንም። ለበረከት አትሆንም ማለት በረከቱ ያልፋታል። ለመቅሰፍት አትሆንም ማለት መቅሰፍቱን ማራቅ አይቻላትም። ስለዚህ ለሚመጣው ነገር ሁሉ እንዘጋጅ። እስከ ስጋ ወደሙ ድረስ ነው ታዲያ ዝግጅት፣ እስከ ቁርባን ድረስ ነው ዝግጅታችን። አዎ እንዘጋጅ። አዎ አሁን የነገዋ ፀሐይ ትወጣለች፣ እግዚአብሔር ፈቅዶ የነገዋ ፀሐይ ትወጣለች። ከዚያ በኋላ ቀስ እያለች ለማን እየመሸች እንደምትሄድ ቀኑ ይነግረናል። በየጊዜው ቀኑ ይነግረናል። አዎ የአንዱ ቀን ስትመሽ ሌላኛው አይመስለውም የሱ የምትመሽ፣ በጣም ሩቅ ትመስለዋለች፣ በጣም ሩቅ ትመስለዋለች። እና ስለዚህ እንዘጋጅ፣ ግድ የለም ዝግጁ እንሁን ለሁሉ ነገር። እንግዲህ ለዚህ ዓመት የያዝናቸው 7 መልእክቶች ለሚመጣው ለ2018 እነዚህ ናቸው። እናስብ፣ እንጠንቀቅ፣ እንዘጋጅ፣ እንጸልይ፣ አደራ እንላለን። ይህንን መልእክት የእኔ የግለሰብ ንግግር መስሎ ከተሰማችሁ አዝናለሁ። እግዚአብሔር በመካከላችን ይፈርዳል። አዎ ይህ መልእክት የኔ ስላልሆነ ሁልጊዜ የምነግራችሁ ነገር የኔ አይደለም። እኔ ለእናንተ ምንም ለነገራችሁ የምፈልገው ነገር የለኝም። ምንም ለራሴ የምኖረኝ ነው ለእናንተ የምነግራችሁ። ይህንን መልእክት ለራሴ ጭምር ነው፣ እኔም እያዳመጥኩት ነው የምነግራችሁ፣ ለራሴም ጭምር ነው። እና ስለዚህ አደራ እንላለን። እግዚአብሔር መድኃኔ ዓለም አዲሱን ዘመን ባይገባንም ክፉ ብንሆን አራዊት ብንሆን እንኳ መድኃኔ ዓለም የሰላም ያደርገው፣ የፍቅር አንድነት ያደርገው፣ መቅሰፍቱን ከኛ ያርቅልን፣ ምሕረቱን ያወርድልን። ለአረመኔ እምነትን፣ ለበደለኛ ትዕግስትን፣ ለሕዝበ ክርስቲያን ሳይሎ ምሕረትን ያወርድልን። ቸሮ አምላክ የእመቤታችን ጣዕመ ፍቅሯ የቅዱሳን ሁሉ በረከታቸው ይደርብን። ዛሬ በዚህ ይበቃናል። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር ዘ ሳይል አሜን።